አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላልና ሁለት ጥያቄ ነው። አንደኛው ትድናለች የሚለው ምን አይነት ደህንነት ነው? ሁለተኛ ይሄ ቦታ ለማርያም የተጠቀሰ ነው ወይ ይላል። ለማርያም የተጠቀሰ ነው? ኧረ በማርያም ጠያቂው ደግነቱ ማርያም አሰማውም እንጂ ስም በማጥፋት ይጠየቃል። ባጭሩ አንደኛ ጢሞቴዎስ 2:15 ላይ ከላይ ጀምረን ማንበብ የሚለው በቤተ ክርስቲያን ውስጥ ሴቶች እንዴት አክት ያድርጉ፣ እንዴት ይመላለሱ ነው። አሁን እዚህ ጋር ያውም ለጢሞቴዎስ የተጻፈ ነው። ጢሞቴዎስ በአሕዛብ ምድር የሚኖር ክርስቲያን ነው። የጌታን እናት ማርያም ዛመኑ ይወስዳታል። እንደው በሴት ጾታ የተጻፈን ነገር ሁሉ ለማርያም ባንሰጥ ጥሩ አይደለም፣ ከልጇ ጋር ያጋጨናል። ማርያምን ትወዳታለህ ወይ ብለው ሰውየው ሲጠይቁት እንዴት አልወዳት ከድንጋይ የሚያጋጭ ልጅ አላት ብሏል። እና የማይሆኑ ጥቅሶች ባንለጥፍ ይሄንን ጥቅስ ለእመቤታችን ማርያም አንሰጥም። ለሷ ብዙ ጥቅሶች አሉ። ይሄኛው ከምዕራፍ 2 ከቁጥር 1 ጀምሮ ነው ማንበብ። በቤተ ክርስቲያን ውስጥ እንዴት መኖር ይገባናል ነው። ከዛ በኋላ ደግሞ ወንዶችና ሴቶች በቤተ ክርስቲያን ውስጥ ለሴት የተጻፈውን ለማርያም ወሰድ፣ ለወንድ የተጻፈውን ለማን ተወስደው? ባጭሩ ቤተ ክርስቲያን ውስጥ ወንዶችና ሴቶች እንዴት ነው መመላለስ የሚገባቸው፣ አክት ማድረግ የሚገባቸው? ከዛ ቁጥር 11 ላይ ሴት በነገር ሁሉ እየተገዛች በዝግታ ማለት በጣም ማህበር ላይ ቦልድ ባለመሆን ማለት ነው ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ነው። ስለዚህ አሁን የሚያወራው ሴት ልጅ በማህበር መካከል እንዴት ትሁን የሚል። ለዚህ ደግሞ ሴት በአግባቡ ጨዋ ሆና በዝግታ ባለመንቀዥቀዥ ከፊት ለፊት እንደ ወንድ ቦልድ ባለመሆን በቤተ ክርስቲያን ውስጥ ትመላለሳልና በእምነት በፍቅር በቅድስና ራሳቸውን እየገዙ ቢኖሩ ማለት እንዲህ ቅልቅል ባይሉ ቸርች ውስጥ ዋና እንደው ሊደር ልሁን ባይሉ ቦልድ ባይሆኑ በመውለድ ትድናለች ይላል። አሁን በመውለድ ትድናለች ምንድነው? የዘላለም ሕይወት ነው። ኦሬዲ የዘላለም ሕይወት አግኝታለች። ጽድቅ ነው፣ ጸድቃለች። ታዲያ ምንድነው የምትድነው? ከላይ አንድ የተጠቀሰች ሴት አለች። ያቺ የመጀመሪያዋ ሴት ሔዋን በኋላ ተፈጠረች ይላል። ሴቲቱ ተታላ በመተላለፍ ወደቀች ይላል። ያኔ ሴቲቱ ተታላ በመተላለፍ ስትወድቅ ምንድን የሆነባት? አሁን በመውለድ ጊዜ ትድናለች የሚለውን ለማግኘት ያችኛዋ ከላይ የተጠቀሰችው ሴት ተታላ በመተላለፍ ወደቀች። ከዛ ምን ሆነ? ስትጸንሺ በጭንቅ ስትወልጅም እንዲሁ በጭንቅ ይሆናል አለ። ስለዚህ በእርግዝናና በወሊድ ሰዓት የሚመጡ ሪስኮች አሉ ማለት ነው። ልክ ያቺ ሴትዮ ባለመታዘዟ ባዮሎጂካሊ ማለት ነው በፅንስና በወሊድ ሰዓት ችግር እንደገጠማት ወይም ደግሞ በጣም ብዙ ሪስኮች እንደመጡ፣ እናንተ ክርስቲያን ሴቶች ግን እንደሷ ሳይሆን በመታዘዝ በዝግታ ዝግታና ዘገምተኝነት ይለያያል። በነገራችን ላይ ዘገምተኛ ሆኖ አይደለም። ዝግታ ማለት እፍረት፣ ብለሚሽ፣ ጨዋነት ማለት ነው። ደርባባ መሆን፣ ወይዘሮ መሆን። ልክ እንደዛ ስትሆኑ ያችኛዋ ባለመታዘዟ የመጣባት ነገር ከወሊድ ጋር የተገናኘ ነው። እናንተ ደግሞ ብትታዘዙ አሁንም ከወሊድ ጋር የተገናኘ ነገር ይጠቀሳል። በመውለድ ትድናለች ማለት ጳውሎስ የተጠቀመበት ቃል የግሪኩ ቃል የሕክምና ቃል ነው። የሕክምና ቃል ነው። ከዚህ ቦታ ጋር አገናኝቶ የጻፈው ሶዞ የሕክምና ቃል ሜዲካል ተርም ነው ማለት። ስለዚህ ምንድን ነው ከመንፈሳዊ ነገር ጋር የተገናኘ የዘላለም ሕይወትም ጋር ድናለች። ኦሬዲ ዳነች፣ እህትነች፣ ክርስቲያን ነች። ግን በወሊድ ሰዓት ከሚደርሱ አንዳንድ ሪስኮች ጌታ ይታደጋቸዋል የሚለው ትርጉም ነው አሳማኝ። እስካሁን ከሌሎቹ ትርጉሞች በወሊድ ሰዓት ከሚደርሱ ሪስኮች ጌታ ይጠብቃታል፣ በመውለድ ሰዓት ላይ ይታደጋታል፣ ትድናለች የሚል ነው ጤናማው ትርጉም።